ውጣልኝ እባክህ ወደዛ ነቀስ። ኧረ ተይ አሁን ቶሎ የማትወጣልኝ ከሆነ አንተንም አብሬ ነው የምከስህ። አሁን ቀስ ብለህ በሰላም ውጣ። የራስሽ ጉዳይ ብቻ ግን ከኑኑ ራቂ። የማትሪቂ ከሆነ ይህንን ጉዳት እሷ ሳትሆን እኔ የማደርስብሽ። ምን ሰምተሻል? ኑኑ ሄለን ላይ ጉዳት ያደረስሽው አንቺ ነሽ እንዴ? አዎ እናቴ ልገልብኝ ነበር። እናቴ እኔት ሊያደርግሻት ተናገሪ። ምን አውቅልሻለሁ? የማትረቢ እመኝ ሄዱ እገልሻለሁ። እሺ ይቆጭሻል ደግሞ ትሰሚኛለሽ? ፖሊስ ነው ከዚህ ቤት አጣጥሎ የሚወጣሽ። ተይኛለሽ? እሺ ምንድን ነው የሚያጣላችሁ? በይ ተናገሪ እንጂ እኔ ላይ ምን ተፈጨረሽ? ንገሪ እንጂ። ማፍጠጥ ብቻ አይደለም ገና እገልሻለሁ እያልኩሽ ነው። ኤልሻዳይ እዚህ ጋር ስትታይ ሰው ትመስያለሽ። አስመሳይ ነሽ። እሺ እሱማ ልምድና ስራሽ ነው። ሰው መግደል እኮ ስራሽ ነው። ሰይጣን አሁን ቶሎ ብለሽ ንገሪኝ። ማም የት ናት? የት የደበቅሻት? ምን ሆናችሁ ነው እያልኳችሁ እኮ ነው። አሰሙም እንዴ? አንዳችሁ ቶሎ ብልና ተናገሩ። እየጠየቁሽ ልትገቢ ነው? ምን አይነት ንቀት ነው? አንቺ ምን አይነት ድፍረት ነው የምታሳዩ? የሰራችውን ስራ እንዴት ትናገራለች? እንዴት ደፍራ ትናገራለች? ነፍሰ ገዳይ። አንቺ አፍሽን ዝጊ። ሁሉም ሰው እንዳንቺ ነው እንደሚመስልሽ። ኑኑ አትናገሪ። ነይ ቀጥ ብለሽ ነይ። ኤልሻዳይ ቤት ራስ አፍኖ ልትገለኝ ነበር። ምን? እየቀለድሽ መሆን አለበት። እንደዛ ነው አይደል? ልትገለኝ ማለት ስንት ቋንቋ አለው? በቃ ልትገለኝ ነበር። ከዛ ግን ታረፈ። ግን ይመስላል እያወራሻለሽ። መቼም ቀልድ። አዎ እየቀለድኩ አይደለም፣ እውነቴን ነው። እሺ ኤልሻዳይ የት ናት? የት ነች ያለችው? ንገሪኝ። እንዴ እህቴ ምን ልታረጊያት ነው? ምን አስበሽ? እሱ ለኔ ታዩ። እህቴ እኔ ጭቅጭቅ አልፈልግም። በጣም ደክሞኛል። በቃ ታያት። ትምህርት ይሆነኛል። ከዚህ በኋላ ዝግጁ ነው። ምንም ነገር እንዳይደርስብኝ ከዚህ በኋላ መጠንቀቅ እችላለሁ። አሁን ግን ደክሞኛል። ተኛ በቃ። እሺ ልተኝ እኮ ነው። ወደ ክፍልሽ ሂጂ። ቻው። እጭ አሁንስ በቃኝ። ምንም አልገላግላችሁም። እሺ እዚህ ቤት ቆይ መራገጥ ብቻ ነው የምታውቁት። መሲ ልቀቅኛል። እህቴ ምን አድርጊ ነው የምትያት? ጭራሽ እሺ ታረሽ ባታለሽ። አንቺ ደፋር ነይ ተነሽ። እንደው ታረሽ እዚህ ጋር ልትከሰከሽ እነሳለሁ ብትይ ወየውልሽ። ለምን ደም ጠብቅሽ? እሱን አሳይሻለሁ። ምን እየሆናችሁ ነው? ኤልሻዳይ ቶሎ በእህቴን ይቅርታ ጠይቂያት። የእናትሽ ይበቃናል። እሺ ደግሞ ካንቺም ብሶ እህቴ ልጅሽን ታነሻለሽ። ይቅርታ ይቅርታ ነው ያልሽው? ገደል መግባት ትችያለሽ። ሳምሪ ይቀራልሽ። ታነቂ ኤልሻዳይ አፍጥኝ። እናንተ ምንድን ነው? መሲ ምንድን ነው እንደዚህ ሰዓት ለብሰሽ ሰዓት ጎርሰሽ የምታወሪው? አየሽ ልጆችሽ ስራ ይፍቱ፣ ካልሆነ ደግሞ ወንጀለኛ ይሆናሉ ብዬሽ ነበር። አንቺ ግን አልገባሽም ነበር። አንቺ በሽተኛ ነሽ እንዴ? የሰው ልጅ ልትገይ ነው? ይቅርታ ካልጠየቀቻት አዎ አደርገዋለሁ፣ እገልሻለሁ። ይቅርታ ጠይቂያት። ሄለን አሁን ላይ ስለደረሰባት ጉዳት ምናልባት ለማንም ሰው ልትናገር አትችልም ማለት ነው። ለምን ከተባለ እሷ አሁን ላይ የምታስበው መሲ ላደረሰችብኝ ጉዳት ተገቢውን ቅጣት ማግኘት አለባት የሚለውን ነገር ስለምታስብ አሁን ላይ ድምጿን አጥፍታ መሲን መበቀል ወይ ደግሞ መሲን መቅጣት የሚለውን ነገር ታስባለች ማለት ነው። ሄለን ደግሞ እንደዛ ተገፍትራ ጭንቅላቷ ተመቶ ራሱ ምንም ነገር እንዳልሆነችና ምንም ነገር እንዳልረሳች አሁን ላይ የተረጋገጠ ይመስላል ማለት ነው። ለዛ ነገር ማሳያ ደግሞ ቤሉል እሷን ለመጠየቅ ወደ ውስጥ ሲገባ አንተ ደግሞ ምን ልታደርግ ነው የመጣኸው? ውጣልኝ፣ አዛኝ መስለ እዚህ አትቁም ማለቷ ነገሮችን በደንብ እንደምታስታውስ ነው የሚያሳየው ማለት ነው። ሌላው ነገር ደግሞ አስከትላ የተናገረችው ነገር አለ። ያ ማለት እሷ ለማድረግ ያሰበችው ቀጣዩ የእሷ እርምጃ ምን እንደሆነ እዛ ጋር ቤሉልን ከተናገረችው ንግግር መረዳት እንችላለን ማለት ነው። ቤሉል ከክፍሉ አልወጣልሽም ሲላት አስከትላ የተናገረችው አንተንም አብሬ እንዳልከስህ የሚለው ነገር ተናግራለችና አብሬ እንዳልከስህ ማለቷ እንደዚህ አይነት ጉዳት ያደረሰባትን ሰው መክሰስ እንደምትፈልግ ነው ማለት ነው። ያ ማለት ከዚህ ጉዳቷ አገግማ ወደ ጤናዋ ከተመለሰች ቀጣይ ላይ የምታደርገው መሲ እንዲያድርጋኛለች፣ እኔን የመግደል ሙከራ አድርጋብኛለች በሚለው እሷን ከሳ እስር ቤት እንድትገባ ለማድረግም ያሰበች ይመስላል ማለት ነው። መሲም ይሄ ነገር ያሳሰባት ይመስላል። መጀመሪያ ላይ ምንም እንኳን በስሜት ወይ ደግሞ ተናዳ ያንን ነገር ብታደርግም ወደ ሳሎን መታ ደግሞ የሄለን ያለመኖርና ሄለን ላይ ስለደረሰው ጉዳት የጉዳቱ ደረጃ ምን ያህል እንደሆነ የመሲ ያለማወቅ ትንሽ ያሳስባት ይመስላል ማለት ነው። ሄለን እንደዚህ አይነት ጉዳት ደርሶባት አርፋ እንደማትቀመጥ ወይ ደግሞ ይሄንን ነገር በቀላሉ እንደማትረሳው መሲም አሳምራ ታውቃለችና ሄለን የት ነው ያለችው፣ እንዴት ነው ያለችው፣ እንዴት ሆናለች የሚለው ነገር በተደጋጋሚ የተለያዩ ሰዎችን ስትጠይቅ
ነበር ማለት ነው። ያ ማለት ከዚህም በኋላ ከሄለን ጋር ምን አይነት ሰጣ ገባ ውስጥ ወይ ደግሞ ምን አይነት ጦርነት ውስጥ እንደሚገቡ አሳምራ ታውቃለች ማለት ነው። ሄለንም ምናልባት አሁን ላይ አገግማ ከዚህ ከተነሳች ምናልባትም ይሄንን ነገር መሲን እንደ መደራደሪያ ልትጠይቃትም ትችላለች ማለት ነው። አንቺና ቤተሰቦችሽ ከዚህ ቤት ውጡልኝ፣ ያንን ነገር የማታደርጊ ከሆነ እኔ ላይ ላደረሽብኝ ጉዳት እከስሻለሁ በሚለው ምናልባት በዚህ አይነት መንገድ መሲን ልትደራደራት ትችላለች ማለት ነው። የሄለን ትልቁ ህልም ወይ ደግሞ የሷ ትልቁ ፍላጎት መሲና ቤተሰቦቿ ከዛ ቤት እንዲወጡላት ስለሆነ ምንም እንኳን ቤሉል ከዚህ ቤት አትወጡም፣ ቤቱ የሷ አይደለም የኔ ቤት ነው የሚለውን ነገር ነግሮ እነ መሲም ቢያስቀራቸውም መሲ ደግሞ ሄለን በዚህ ነገር ከተደራደረቻትና ይሄ ነገር ወደ ህግ ቦታ ከሄደ ምን ያህል እንደሚያስቀጣት ስለምታውቅ ምናልባትም እዛ ጋር ሄለን የጠየቀቻትን ነገር ልትቀበላት ትችላለች ማለት ነው። ሌላው ነገር ደግሞ ከመሲና ከሄለን ውጪ አሁን ላይ ሄለን ላይ ይሄንን ጉዳት ያደረሰው ሁሉም ሰው ኑኑ እንደሆነች እያሰበ ነው። በተለይ ኤልሹ ኑኑ እዛ ጋር ሄለንን ለመርዳት ስታደርግ የነበረው ነገር አይታ አንቺ ነሽ እናቴን እንደዚህ ያደረግሽው፣ ጠዋት ሁለታችሁ ስትጨቃጨቁ ነበር በሚለው አሁን ላይ ሙሉ ለሙሉ ኑኑ እንደዛ እንዳደረገቻት ደምድማለች ማለት ነው። ለዛም ነው ኑኑን በትራስ ለማፈንና እሷ ላይ ሌላ ጉዳት ለማድረስ ስትሞክር የነበረው ማለት ነው። ሄለን ደግሞ ይሄንን ነገር ስትሰማ ግራ ገብቷታል። እሷ የምታውቀው መሲ እንደገፈተረቻትና መሲ ነው ለመጨረሻ ጊዜ ራሷን ከመሳቷ በፊት ፍለፊቷ ያየችው ማለት ነው። ቤሉል ደግሞ እዛ ጋር ልጅቷ ምን አድርጋሽ ነው ለምንድነው ከልጅቷ ጋር እንደዚህ አይነት ነገር ውስጥ የገባችሁ የሚለውን ነገር ሲነግራት ሄለን ነገሩ አዲስ ሆኖባት ነበርና ምናልባት ይሄንን ነገር በዚሁ ትቀጥላለች፣ አዎ ኑኑ ነች እንደዚህ ያደረገችኝ የሚለውን ነገር ኤልሹና ኑኑ እንዲጣሉ ወይ ደግሞ ሌሎች ሰዎች ኑኑ ላይ እንዲነሱ ሄለን ይሄንን ነገር በዚሁ እንዲሄድ ታረጋለች የሚለውን ነገር ስናስብ በጭራሽ ያንን ነገር አታደርግም ማለት ነው። የኑኑ ጥያቄ አሁንም እዛ አለ። ኑኑ ያንቺ ልጅ ናት፣ እኔ ልጆቹን አቀያይር ያለው የሚለውን ነገር ቴዲ ባለፈው የነገራት ነገር አለና ሄለን ያንን ነገር ማረጋገጥ ትፈልጋለች። ምንም እንኳን ኑኑን ባትወዳትም እሷና ቤተሰቦቿን ብትጠላቸውም ይሄ ነገር እውነት ነው ወይስ ቴዲ ፈጥሮ የተናገረው ነገር ነው የሚለውን ነገር ማወቅ ስለምትፈልግና ከዚህም በፊትም በረንዳ ላይ ቁጭ ብላ ኑኑ ላይ ስታደርጋቸው የነበረውን ስቃዮች ስታስብ ነበር ማለት ነው። ያ ማለት እዚህ ጋር ኑኑ እንደዚህ አድርጋኛለች፣ እሷ ነች የገፈተረችኝ የሚለውን ነገር በጭራሽ ልትናገር አትችልም ማለት ነው። ግን ደግሞ ቅድም እንዳነሳ ነው መሲን ትደራደራታለች። ወይ ከስሻለሁ ወይ ደግሞ አንቺና ቤተሰቦችሽ ከዚህ ቤት ውጡልኝ የሚለውን ነገር ትናገራታለች ማለት ነው። ሌላው ነገር ደግሞ የኑኑ ቤሉል ላይ መቀየር ወይ ደግሞ እሱን በስነ ስርዓት ያለማውራት የሚለው ነገር አሁንም እንደቀጠለ ነው ማለት ነው። ሆስፒታል ገብታ ያ ጉዳት ደርሶባት ወደ ራሷ ከተመለሰችና ራሷን ካወቀች ወይ ደግሞ ከተሻላት በኋላ ራሱ እሷ ቤሉልን መቀየም ወይ ደግሞ ከቤሉል ጋር ምንም አይነት ግንኙነት ወይ ደግሞ ከሱ ጋር ምንም ነገር ማውራት እንደማትፈልግ ነው ያኔ ራሱ የተረዳ ነው ማለት ነው። ያ ማለት የሷ ትልቁ ቅያሜ ወይ ደግሞ ቤሉል ላይ የተናደደ አንተ ሊዛ አክስትህ ሳትሆን ሊዛን አክስቴ ነች ብለህ እዚህ ቤት አምጥታታል። እናም ደግሞ ደጋግሜ ስጠይቅህ ልትነግረኝ አልቻልክም የሚለው ነውና ምንም እንኳን ቤሉል ስለ ነገሩ ሊያስረዳ ቢፈልግም ኑኑ ልትሰማው አልቻለችም ማለት ነው። ቤሉል እዛ ጋር የዋሻት ነገር አለ። ሁለተኛ ደግሞ ቴዲ አንቺ የቤሉል እህት ነሽ የሚለውን ነገር ነግሯታልና ሁለቱ ነገር ተደራርቦ አሁን ላይ ቤሉልን እንዳታወራ ወይ ደግሞ ተረጋግታ ከሱ ጋር ወደ መፍትሄ መሄድና ቤሉልም መረዳት ለምን ነበር እንደዛ ያደረገው፣ ለምንስ ነው ሊዛ አክስቴ ናት ብሎ እዛ ቤት ያመጣው የሚለውን ነገር ልትሰማው አልቻለችም ማለት ነው። ምናልባት ይሄ ነገር በዚሁ ከቀጠለ እሷ አሁን እያሳየች ያለችው ባህሪ እንደዚህ አይነት ድብርት ውስጥ ወይ ደግሞ ድባቴ ውስጥ መግባት የሚለው ነገር ምናልባት ወደ ቤሉል ሊጋባ ይችላል ማለት ነው። ቤሉል አሁን ላይ በተቻለው አቅም ሁሉ ኑኑን ለማረጋጋትና እሷ ተረጋግታ እሱን እንድታወራው እንድትረዳው ለማድረግ እየሞከረ ነውና ምናልባትም የኑኑ በዚህ መቀጠል ቤሉልም በራሱ እንዲበሳጭና እሱም እንደሷ ድባቴ ውስጥ እንዲገባ ያደርገዋል ማለት ነው። በተለይ አሁን ላይ ሄለን ላይ እንደዚህ አይነት ጉዳት ከደረሰ በኋላ ቅድም እንዳነሳ ነው ሄለን ከሆስፒታል ወጥታ መሲን ተደራድራት እንዳልከስሽ ከፈለግሽ አንቺና ቤተሰቦችሽ ከዚህ ቤት ውጡልኝ የሚለውን ነገር አድርጋ እውነትም መሲና ቤተሰቦቿ ሁሉም ከዛ ቤት ከሄዱና ኑኑ እንደዚህ ወይ ደግሞ ይሄንኑ ጸባይ ለቤሉል እያሳየችው ከዛ ቤት ከሄደች ቤሉል መጨነቁ አይቀርም ወይ ደግሞ ሌላ ድብርት ውስጥ መግባቱ አይቀርም ማለት ነው። እሷ አሁን ላይ
እያሰበች ያለችው በጣም ከርተኸኛል ወይ ደግሞ ልቤን ሰብረኸዋል፣ በተደጋጋሚ ስጠይቅህ ልትነግረኝ አልፈለክም የሚለውን ነገር ነው ያሰበችው እንጂ ቤሉል ለምንድን ነው እሱ ሊዛ አክስቱ ሳትሆን አክስቴ ነች ብሎ እዛ ቤት ሊያመጣት የፈለጉ የሚለውን ነገር በጥልቀት ወደ ውስጥ ገብታ ልትረዳው አልቻለችም ማለት ነው። እሷ የምታስበው ከዚህም በፊት ሊዛ የመጣች ሰሞን ቤሉልና እሷ በጣም ሲላፉ ነበር። ሁለቱም ሲያሳዩ የነበረው አንድ ፍቅረኛሞች የሚያደርጉትን አኳሁን ወይ ደግሞ አብሮ የሚጫወቱትን አጨዋወት ነበርና እሷ ያኔም ጥያቄ ተፈጥሮባት ነበር። እውነት እቺ ልጅ የቤሉል አክስት ነች የሚለውን ነገር ጥያቄ ተፈጥሮባት ነበር። በተደጋጋሚ ቤሉልም ጠይቃ ነበር። ለካ ያኔ ልትነግረኝ ያልፈለከው ከሷ ጋም ሌላ ግንኙነት ከኔ ጋም ሌላ ግንኙነት እንዲኖር ፈልገህ ነው፣ ሁለታችንንም መያዝ ፈልገህ ነው የሚለውን ነገር ስታስብ ስለነበረ አሁን ላይ ቤሉል እንደከዳት ወይ ደግሞ እንደተጫወተባትና እሷ ላይ ሌላ ሴት እንደደረበ ነው የምታስበው ማለት ነው። እሱ እንዳለ ሆኖ ደግሞ ቴዲ እዛ ጋር ያነሳው ነገር አለ። አንቺ የቤሉል እህት ነሽ፣ ቤሉል ወንድምሽ ነው፣ በአባት አንድ ናችሁ የሚለውን ነገር ሲነግራት ሁለቱ ነገር አንድ ላይ ተደራርቦ ኑኑን እንደዚህ አይነት ጭንቀት ውስጥ ወይ ደግሞ እንደዚህ አይነት ድብርት ውስጥ እንድትገባና ቤሉል ማየት እንዳትፈልግ አድርጓታል ማለት ነው። ግን ደግሞ ስጋቱ አሁንም ድረስ አለባት። እዛ ጋር ቴዲ የተናገረው ነገር እውነት እሱ የተናገረው ነገር እንዳለው ቢሆንስ፣ ቤሉል ወንድሜ ቢሆንስ የሚለው ነገር ሌላ ጭንቀት ሆኖባታል ማለት ነው። ያ ማለት ምንም እንኳን በሊዛ ጉዳይ በቤሉል ብትናደድም ከጊዜያቶች በኋላ ለሱ ይቅርታ ማድረግ ትፈልጋለች ማለት ነው። ግን ደግሞ እዚህ መሃል አሁን የተነሳው ነገር አለ። ቤሉል ወንድምሽ ሊሆን ይችላል የሚለው ነገር አሁን ላይ ጭንቀት ውስጥ ከተዋታል ማለት ነው። ሌላው ነገር ደግሞ ስለዚህ ጉዳይ አሁንም ኤልሹ አልሰማችም። እሷ የአይንዬ ልጅ እንደሆነችና እሷ አሁን እየኖረች ያለችው ህይወት የኑኑን ህይወት እንደሆነ አልሰማችም ማለት ነው። እሷ ብቻ ሳትሆን አይንዬ ራሱ ይሄንን ነገር አልሰማችም። ይሄ ነገር ሁለቱም ጋር ከደረሰ ለሁለቱ በጣም ከባድ እንደሚሆንባቸው ግልጽ ነው ማለት ነው። አይንዬም ልጄ ናት ብላ ለዚህ ሁሉ አመት ያሳደገቻት ልጅ ኑኑ እኮ ያንቺ ልጅ አይደለችም፣ ኤልሹ ልጅሽ ናት፣ አመጠሽ የወለድሻት ልጅሽ ናት የሚለው ነገር ከነገሯት ምናልባትም አይንዬ ይሄንን ነገር ለመቀበል ይከብዳታል ማለት ነው። እሷ አሁን ላይ ኤልሹን አትወዳትም ወይ ደግሞ ከኤልሹ ጋር አይስማሙም። በተለይ ኤልሹ የምታሳያቸው ጸባዮች ከአይንዬ ጋር ወይ ደግሞ እሷ ከምትወዳቸው ጸባዮች ጋር በጣም የተቃረነ ነውና እንደዛ የምትጠላት ወይ ደግሞ ልታያትም ልታወራትም የማትፈልጋት ልጅ እቺ እኮ አንቺ አመጠሽ የወለድሻት ልጅሽ ናት የሚለውን ነገር ለአይንዬ ከነገሯት ለአይንዬም ለኤልሹም ይሄ ነገር ከባድ ይሆንባቸዋል ማለት ነው።